ወይኔ 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 በጌታ ወይኔ 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 ዮኒ ተነስተሃል? አዎ ምን ነው ፈለግሽ? ውጪ ላይ ሰዎች ፈልገዋል። እነማን ናቸው? ምንድን ነው? አላወኩም። ሪቨረንድ ፈልገን ነው የሚሉት። ልብስ ደርብና ና በቃ። እሺ ሰላም ነው ሪቨረንድ። ሰለሞን እባላለሁ። ባለቤቴ ጽዮን ትባላለች። ይቅርታ በጧት መጣን ሪቨረንድ። ችግር የለም። ምን ልረዳችሁ? ሪቨረንድ ልጃችን ታሞብኝ ነው። የጉበት ካንሰር ይዞት ልጄ ሊሞትብኝ ነው። እንዲጸልዩልኝ ነበር ሪቨረንድ። እሺ ጸልይ። ዘይት ይዤ ልምጣ። እሺ እሺ። አማንዬ አማኑ ሪቨረንድ ሊጸልዩልህ ነው። እስቲ ቀና በል። እስኪ አማንዬ ቀና በል። አባት ሆይ አክፈውሰው። አሜን አሜን። በቃ ሪቨረንድ በቃ 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 ሂዱ። እንዴ ሪቨረንድ ደህና አደርሽ ፋና? እቺ ላንተ ናት። እሺ አመሰግናለሁ። ሪቨረንድ ገብታል? አዎ አሁን ገባሁ። ምን ነው ፈለገኝ? የወጣቶች ፕሮግራም ተሰብስበዋል። ሶስና ግን ስልክ አታነሳም። ደጋግመህ ደወልክላት? አዎ ሁልጊዜ ቀድማ ነበር የምትገባው። ዛሬ ግን ስልክ አታነሳም። እስቲ በቢሮ ስልክ ልሞክርላት። አይነሳም። አንተ ፕሮግራም ከሌለ ለምን ከበር አታደርግለት? አርፍዳ ልትመጣ ይሆናል። ስልክ ረስታ ወር ታክሲ አታ ሊሆን ይችላል። አይዶ ነው ብቻ። እኔ ደቀ መዝሙር ተማሪዎች አሉ እንጂ አስቤ ነበር። እሺ መልካም፣ እኔ ከበር አደርግላታለሁ። በቃ ከፈልከኝ አለው። እሺ ሪላክስ። እንዲማ አትደናገጡ። ቁጭ በሉ። እንዴት ናችሁ? ሁሉ መልካም? እሺ ዛሬ እህታችን ሶስና መድረስ የቻለች አይመስለኝም። ብንደውልላትም ማግኘት አልቻለም። ስለዚህ የዛሬውን ክፍለ ጊዜ ከኔ ጋር እናሳልፋለን ማለት ነው፣ ከፈቀዳችሁልኝ ማለት ነው። አመሰግናለሁ። ምን ላይ እንዳላችሁ አላውቅም። የእሷንም የፕሮግራም ስኬጁል አልነካም። ነገር ግን የራሴን የህይወት ተሞክሮ ተግዳሮቶችን ጌታ እንዴት እንዳስመለጠኝ ህይወቴን ሼር አደርጋችኋለሁ። እርግጠኛ ነኝ ትጠቀሙበታላችሁ። እስቲ ከእናንተ ውስጥ ግስላ ሲጋራን የሚያውቅ ማን ነው? አታውቁትም?
ሎካል ጂን የሚባለውንስ መጠጥ የሚያውቃል? ታውቀዋለህ? የኔን አባት የገደለው መጠጥ እሱ ነው። እውነት ነው። አዝናለሁ። ገዳይ ነው። ሊያውም እያሳሳቀና እያስደሰተ የሚገድል። እኔ ግስላ ማጨስ ሎካል ጂን መጠጣት የጀመርኩት ገና በ13 ዓመቴ። እውነቴን ነው የምላችሁ። በ13 ዓመቴ እኔ ድብን ያለ ሱስ ውስጥ ነበርኩ። አባቴ በጣም አልኮሊክ ነበረ። እሱ ሰክሮ መጥቶ ሲተኛ የእሱን ጭላጭ እየጠጣው ራሴን እልም ያለ ሱስ ውስጥ አገኘሁት። ለእናቴም 2 ትልልቅ ራስ ምታቶች ሆንባት። በዚህ ምክንያት እናቴን በብስጭት አጥቻታለሁ። ታዲያ አንድ ቀን ህልም ተመለከትኩ። ወይ ለዛን ጊዜ ጌታን አላውቅም። እውነት ነው የምላችሁ፣ በመብላትና በመጠጣት ልባችን ደንድኖ ነበር። ታዲያ ይሄ ህልም ምን እንደሆነ ግራ ገባኝ። ለ3 ተከታታይ ቀናት ተመሳሳይ ህልም ተመለከትኩ። ፍቺውንም ማወቅ አልቻልኩም። ይህ ነው ብዬ ደግሞ የማማክረው ሰው ባጠገቤ አልነበረም። ባማክርም ደግሞ መሳቂያ መሆን የመሰለኝ። ምክንያቱም ያየሁት ህልም ከእግዚአብሔር እንደሆነ ገብቶኛል። ከተወሰኑ ጊዜያት በኋላ ሻምበል ደጀን የሚባል በጥበቃ ስራ ላይ ያለ አንድ ሰው ተዋወቅኩኝ። ከሌላው በተለየ አንደበቱ ላይ እግዚአብሔር እግዚአብሔር የሚል ነገር አይበታለሁ። በጣም ይገርመኝ ነበር። እንዴት ደፍሮ እንዲህ ሊናገር ይቻለ እያልኩኝ ቀስ ብዬ አንድ ቀን ህልሜን ነገርኩት። ፍቹንም ነገረኝ። ጌታ ለአገልግሎት እንደሚፈልገኝ፣ ብዙዎችንም ወደ ጌታ እንደማመጣ፣ የቤተ ክርስቲያን መጋቢ እንደምሆን ነገረኝ። ውስጤ እረፍት ተሰማው፣ ሰላም አገኘው። ግን እያጨሱ እየጠጡ እና እየሰከሩ ጌታን ማገልገል እንደማይደፈር ገባኝ። ተከራይቼ በምኖርበት ሰፈር ቃለ ሕይወት ቤተክርስቲያን ጌታን አገኘሁት። ደቀ መዝሙርነት ተማርኩ። የቃል እውቀቴ ጥሩ ነበር። ጌታም ደግሞ ቶሎ ነበር የሚገለጽልኝ። በዚያችው ቤተክርስቲያን የህብረት መሪ፣ የጸሎት መሪ፣ አንዳንዴም ፓስተር ትንሽ ጊዜ እየሰጠኝ ቃል ማካፈል ጀመርኩኝ። ይሄ ሁሉ የሆነ ግን እኔ ከዕለት ወደ ዕለት ከወራት እስከ ዓመታት እጅግ ሱስ ውስጥ ገባሁ። እውነቱን ስነግራችሁ እንደውም በጣም የሰከርኩት ወደ ጌታ ቤት ከመጣሁ በኋላ። ግን ሁሌ መንፈስ ቅዱስ ይወቅሰኝ ነበር። ጸልያለሁ ጸልዬ በተንበረከኩበት ላይተሬን አውጥቼ አጨሳለሁ። ከቤተ ክርስቲያን ህብረት እስክታገድ ድረስ ማለት ነው። አይ ነው ሁላችሁም ምን እያሰባችሁ እንደሆነ አውቃለሁ። እንዴት ከዛ ሁሉ ወጥተህ ዛሬ ላለህበት ነገር ደረስክ? መልሱ 2፣ ጸጋና ጊዜ። ብዙ ሰው ጸጋ እኛ ካለንበት ነገር ካለኛ ፈቃድ ጎትቶ የሚያወጣን ይመስለዋል። ግን አትሳሳቱ ልጆች። ጸጋ የእኛን እርምጃ ተከትሎ የሚለቀቅልን የእግዚአብሔር ኃይል ነው። ለምን አንድ እርምጃ አይሆንም? አልጠጣም አልሰክርም ብላችሁ ስትሸሹ የእግዚአብሔር ጸጋ የምታቆሙበትን ኃይል ይሰጣችኋል። ደግሞ ስታችሁ እንደገና ልትጠጡ ልትሰክሩ ትችላላችሁ። አስታውሱ፣ ከወደቃችሁበት ተነስታችሁ አሁንም ወደፊት መቀጠል ነው። ተስፋ ቆርጦ ባሉበት መቆም ሬት የሚል ህይወት እንድትኖሩ ያደርጋችኋል። ጸጋ፣ ጊዜ። እስቲ ከኔ ጋር በሉት። ጸጋ፣ ጊዜ። ጸጋ፣ ጊዜ። እንጸልይ። ዮኒ፣ ወይ ግሪን ቲ ትፈልጋለህ? ኖ አልፈልግም። ልጆች ምን ነው ዛሬ በጊዜ ተኙ? ትምህርት ቤት ሲጫወቱ ብለው ደክሟቸዋል። ቀንሽ እንዴት ነበር? አሪፍ ነበረ። ሶሲን ፈልጊያት ደውዬ ነበረ። ስልክ አታነሳም። የዚህ ሰፈር ልጆችን ይዤላት ልሄድ ነበረ። አላነሳ ስትል በቃ ለነገ ቀጠርኳቸው። መልካም። ልጆች በቃ አርፋችሁ ተኙ።
ቆይ እኔ ልሂድ። አምጪ፣ አርፈሽ ተኛ። አምጪ። እንዴ ምንድን ነው? ከመሸለፊያ ምንድን ነው? በቀዝቃዛ ውሃ እግሬን እየነካካችኝ ነው። አልነካሁትም። ውሸታም አባ፣ ውሸቷን ነው። ታዲያ ማን የነካኝ? ውሸታም። በቃ ራሄል ግቢ። ሻሎሜ ግቢ፣ ተኝ። በቃ ደክሞን አይደለም እንዴ የምንመጣው? ተኝታችሁ አልነበር እንዴ? አዎ ተኝቼ ነበር። ልብሴን ገልባ ቀሰቀሰችኝ። አልነካሁሽ። እና ታዲያ ማን የነካኝ? ሳትነካሽ ውሸት ነካችኝ ትልሻለች። ደግሞ ለምን ውሃ ትረጫታለች? ቅድም ትምህርት ቤት እኔን ጥለን ከጓደኞቿ ጋር እየተጫወተች ነበር። እና ታዲያ ክፉ ሰራችብኝ ብለሽ በክፉ ይመለሳል? በይ ይቅርታ ጠይቂያታው። ይቅርታ። በቃ ከዚህ በኋላ ደግሜ አልመለስም። እሺ? አይ ነው ሻሎሜ፣ እያደግሽ ነው። የግል ጊዜ ያስፈልግሻል። ግን አልፎ አልፎም ቢሆን ለእህትሽ ጊዜ ስጫት። እሺ? አርፋችሁ ተኙ። ሬቹ እምቢ ካለች ወደ ክፍልሽ ትሄጃለሽ። ተኙ። በቃ ደግሜ የሚመለስ አልፈልግም። እሺ? ቶሎ በሉ ተኙ። በቃ በጣም ሄሎ ሪቨረንድ፣ ይቅርታ ጸሎት እንድታረጉልን ፈልገን ነው። ፓስተር ጆሲ ጋር ደውሉ፣ እሱ ይጸልይላቸው። አባ። አቤት ሻሎሜ። የዚህን የወራዊ የወላጆች ስብሰባ አሁንም አሚናት የምትሄደው? እስቲ ፍሪ ከሆንኩኝ እኔ አመቻቻለሁ። እሺ። 5 ደቂቃ አርፍደናል። አንተን ያስረፈድክብን። አዎ ሻሎም ይቅርታ፣ ሊነጋጋ ሲል ነው እንቅልፍ የወሰደኝ። ጎበዝ ራይል። ቻው አባ። ቻው አባ። ሪቨረንድ ሲስተር ዘነው ሰላም አደርሽ? ደህና ነህ? እግዚአብሔር ይመስገን። እያየሁ ነበር እኮ ትክዝ ብለሃል። ጸሎት ላይ ነበርክ እንዴ? ረበሽኩ? አይ አልነበርኩም፣ አልረበሽ። እንግዲያውስ ወደ ስብሰባችን እንግባ፣ ሰዓቱ ሄዷል። እሺ መጣ። በግዜር ተቀመጡ። ቄስ ምትኩ፣ ሽሜ፣ ጆሲ አደራችሁ? እንዴት አደርክ? ይቅርታ አረፈድን። ምንም አይደል፣ እኛም ጨዋታ ይዘናል። እሺ እንዴት አደራችሁ? ፓስተር ጆሲ ደህና አደርክ? እንዴት አደርሽ ሲስተር? ቆያችሁ? ታክሲ የለም ደግሞ መንገዱ ዝግትግት ብሏል። እሺ ስብሰባችን መጀመር እንችላለን። ሶሲን ትንሽ አንጠብቃት? እሺ እንጠብቃት። ከትናንትና ጀምሮ ስልክ አታነሳም። ዛሬ ደግሞ ኦፍ ነው። እኔም ቴክስት አድርጌላት ነበረ፣ አትመልስም።
ቢያንስ የግል ጉዳይ ቢኖርባት ደውላ ማሳወቅ ነበረባት። ልጆቹ ዛሬም ይመጣሉ። ሶስና በስራዋ ቀልድ አታውቅም። ሳትናገር ምንም ጉዳይ አትይዝም። ሰላም አይደለችም። ይኸው ቤቷንስ የሚያውቀው የለም? አይ እኔ አላውቀውም። እኔም አላውቀውም። ሌላ ስልክ የላትም ዮናሴ? እኔ እንጃ አላት እንዴ? ምናልባት የቤተ ክርስቲያን ቅጽ ስትሞላ ሌላ አስቀምጣ እንደውም ብዬ ነው። እስቲ ፋና ጋር ቼክ አደርገዋለሁ። በቃ ባለችበት ሰላሟ ይብዛ። እኛ መጀመር እንችላለን። መጋቢ ጆሲ፣ በምን ጉዳይ ነው የሰበሰብከን? በጣም ጥሩ። እግዚአብሔር የቆሮንቶስ መልእክቶችን ጥሩ አድርጎ እያስተማረኝ ነው። ለቄስም ቢሆን የተወሰነ ሼር አድርጌያቸዋለሁ። ስለዚህ እሑድን ለ16 ሳምንት ማገልገል እፈልጋለሁ። እሑድን ስለ ይቅርታ እያስተማርኩበት ነው። ለምን ሐሙስ ያንተ ክፍል አታካፍላቸው? እኔም ሀሳቡን ሲያካፍለኝ ሐሙስ ላይ እንዲያካፍል አስቤ ነበር፣ ግን ያነገበው መልእክት ለትልቅ ጉባኤ የሚሆን ስንቅ ነው። ግን ሪቨረንድ የጀመረው የይቅርታ ትምህርት ብዙ ሰው እየጠቀምበት ነው። እሱን ስንጨርስ የቆሮንቶስ ትምህርት ብቀጥል ይሻላል። ልክ ነህ ዮናስ፣ ጥሩ አድርገህ እየባረከን ነው። ግን የምዕመኑን ችግር ታውቀዋለህ? መደዳውን አንድ ሰውና አንድ ቶፒክ ሲሆን ይሰለቻል፣ መቅረትም ይጀመራል። የዚህን ወር ሪፖርት አላየሁም መሰለኝ። ምንም የለም፣ ባዶ ካዝና። ምንም የለም፣ ባዶ ካዝና። አሁን ይልቅ ማድረግ ያለብን ምንድን ነው? የጆሲን ትምህርት ማስታወቂያ በደንብ እንስራና ለጥቂት ሳምንት እናገግም። ጆሲዬ፣ ቆሮንቶስ ላይ ስለመስጠት አለ አይደል? አዎ፣ በጥቂቱ የሚዘራ በጥቂቱ ያጭዳል፣ በብዙ የሚዘራ ደግሞ በብዙ ያጭዳል። ምን ትላለህ ዮናስ? እሺ መልካም። ሁለቱን እሑድ ሀሳቤን ለመጠቅለል እሞክራለሁ። ከዛ ፓስተር ጆሲ ይቀጥላል። መልካም። ሌላ ሀሳብ ካሌለ ጆሲ ጸልይና እንጨርስ። ጥሩ ጊዜ ያሳልፋችሁ? አዎ ጥሩ ልጆች ናቸው፣ ግን ቀን በቀን ክትትል ይፈልጋሉ። ሶስና ጌታ ረድቷት ፍሬያማ እያደረገቻቸው ነው። ባይዘዊ ሶስና ሌላ ቁጥር አገኘን። ሪቨረንድ ሌላ ቁጥር? አዎ ፋና ጋር ከሐዋሳ አጥቢያ ትራንስፈር የተደረገበት ኮፒ ነበር። እና ደወላችሁ? ባንደውል ነበር የሚሻለው። ምን ነው? ሁለተኛ ቁጥር የሞላችሁ የእናቷን ነበር። እናቷ ደግሞ ደውላ እንዳጣን ሲያውቁ በጣም ተጨነቁ። ነገ ወደ አዲስ አበባ እመጣለሁ አሉ። ቢያንስ ቤቷን እሳቸው ስለሚያውቁ ነገ ምን እንዳጠፋት ከሳቸው እንሰማለን። እሺ መልካም። ደህና ደር